ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ኤቲኤም ካርዳችሁ ቢጠፋና በጠፋበት ወቅት ሌላ ሰው ከሂሳባችሁ ላይ ገንዘብ ወጪ ቢያደርግና ኪሳራ ቢደርስባችሁ ባንኩ ይሄንን ገንዘባችሁን የመክፈል ኃላፊነት አለበት። እንዴት የሚለውን እነግራችኋለሁ። ምን አሟልታችሁ ስትገኙ ነው የመክፈል ኃላፊነት ያለበት የሚለውን እነግራችኋለሁ። በሁለተኛ ደረጃም ከፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ አንድ ግለሰብ እንደዚሁ የኤቲኤም ካርዳቸው ጠፍቶ ነገር ግን ከሂሳባቸው ላይ ገንዘብ ወጪ ተደርጎባቸው ዳሸን ባንክን ከሰው ከፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ክርክሩ ደርሶ በስተመጨረሻም ዳሸን ባንክ ለዚህ ግለሰብ ገንዘቡን መክፈል አለበት ተብሎ የተወሰነበትን ውሳኔ እነግራችኋለሁ። ይህ በጣም ወሳኝ የሆነ ጉዳይ በመሆኑ ለእናንተ መርጬ ነው። በተግባር የሚያጋጥም ችግር ነው። ሁላችሁም እንደምታውቁት በአሁኑ ጊዜ ሁሉም ሰው ማለት ይቻላል የባንክ ሂሳብ ያለው በሙሉ ኤቲኤም ካርድ የማይጠቀም ውስን ሰው ነው። እንግዲህ ኤቲኤም ካርድ ሲጠፋባችሁና በጠፋበት ወቅት ደግሞ ሌሎች ሰዎች ይህን ኤቲኤም ካርድ ተጠቅመው ገንዘብ ከሂሳባቸው ላይ ወጪ ከተደረገና የባንኩ ኃላፊነት ምንድነው? የእናንተ ኃላፊነት ምንድነው? ባንኩስ ሊከፍል የሚችለው ምን አይነት ነገሮችን አሟልታችሁ ስትገኙ ነው የሚለውን እንግዲህ በአቶ አለማየሁ ግርማ የሚባሉ ግለሰብ ዳሸን ባንክን ከሰዋል። እንግዲህ ደንበኛው ወይም ደግሞ አቶ አለማየሁ ግርማ የቁጠባ ሂሳብ ተጠቃሚ ሲሆኑ የዳሸን ባንክ የቁጠባ ሂሳባቸውን በኤቲኤም ካርድ ነው ሲያንቀሳቀሱ የነበረው። እንግዲህ የዚህ ደንበኛ የኤቲኤም ካርድ የዳሸን ባንክ የኤቲኤም ካርድ ይጠፋባቸዋል። ደንበኛውን መጥፋቱን በጽሁፍ ለዳሸን ባንክ ያሳውቃሉ። ይሁን እንጂ ባንኩ የኤቲኤም ሂሳባቸውን ባለመዝጋቱ ሪፖርት ከተደረገበት ቀን ጀምሮ ባንኩ ለማይታወቁ ሶስተኛ ወገኖች ወደ 40,300 በኤቲኤም ክፍያ ይፈጽማል። ወይም የማይታወቁ ግለሰቦች ሂሳቡ ስላልተዘጋ የአቶ አለማየሁ ግርማ እንግዲህ ከሂሳባቸው በኤቲኤም ካርድ እየተጠቀሙ የማያውቋቸው ሰዎች ገንዘብ ወጪ ያደርጋሉ። በዚህ ጊዜ እንግዲህ አቶ አለማየሁ ባንኩ ሂሳቤን መዝጋት ሲገባው ባለመዝጋቱ ያለ ፈቃዴ ወጪ ለተደረገው ገንዘብ ወለድና ወጪን ጨምሮ ዳሸን ባንክ እንዲከፍለኝ በማለት ክስ ያቀርቡበታል በፌደራል የመጀመሪያ ደረጃ ፍርድ ቤት። ባንኩ በበኩሉ ደግሞ ለቀረበበት ክስ በሰጠው መልስ ካርዱ የጠፋ መሆኑንና ደንበኛውን በጽሁፍ ያሳወቁኝ መሆኑን አልክድም። ነገር ግን በባንኩ አሰራር መሰረት በእኔ አሰራር መሰረት ደንበኛው ሂሳቡ እንዲዘጋ የመጠየቅ ግዴታ አለባቸው። ኤቲኤም ካርድ መጥፋቱን ከማመልከታቸው በተጨማሪም ሂሳቡን ዝጋልኝ ማለት አለባቸው። እንደ ባንኩ አሰራር በግራ ቀኙ ባለው ውል መሰረት ደንበኛው የሚስጥር ቁጥሩን ለሌላ ወገን እንዲያሳውቁ ግዴታ ያለባቸው እንዳያሳውቁ ለሌላ ግዴታ ያለባቸው ሲሆን የሚስጥር ቁጥሩ ካልታወቀ ገንዘብ ወጪ ሊሆን አይችልም። ስለዚህ ሌላ ሰው አሳውቀውት ሊሆን ይችላል የሚስጥር ቁጥራቸውን። በተጨማሪም የሂሳብ ይዘጋልኝ ጥያቄ ለእኔ ባላቀረቡበት ሁኔታ የደንበኛ ሂሳብ ልዘጋ ስለማልችል ገንዘቡን ክፈለኝ ተብዬ ልጠየቅ አይገባም ሲል ተከራክሯል። እንግዲህ ጉዳዩን በቅድሚያ የተመለከተው የፌደራል የመጀመሪያ ደረጃ ፍርድ ቤት የግራ ቀኙን የአቶ አለማየሁ ግርማንና የዳሸን ባንክን ክርክር ከሰማ በኋላ አቶ አለማየሁ ግርማና ከሳሽ አቶ አለማየሁ ግርማና ተከሳሽ ዳሸን ባንክ በገቡት የካርድ ክፍያ አገልግሎት ውል አንቀጽ 2 ንዑስ አንቀጽ 2 መሰረት እንግዲህ ሁላችሁም ካርድ ስታወጡ ኤቲኤም ካርድ የምፈርሙት ወረቀት ባለው ማለት ኤቲኤም ካርዱን በተመለከተ ባንኩ ያለበት ግዴታ እናንተ ያለባችሁ ግዴታ የውል ስምምነት ትፈርማላችሁ። ስለዚህ ከዳሸን ባንክ ጋር በተደረገው የውሉ አንቀጽ 2 ንዑስ አንቀጽ 2 መሰረት ካርዱ መጥፋቱን በጽሁፍ ከማሳወቁ በፊት ለተደረገ ማንኛውም የክፍያ ትዕዛዝ ባለ ካርዱ ኃላፊነት እንዳለበት የዚህ ውል ክፍል ደግሞ ተቃርኖ ትርጉሙ ባለ ካርዱ በጽሁፍ ካሳወቀ በኋላ በተደረገ የክፍያ ትዕዛዝ ባንኩ ኃላፊነት ያለበት መሆኑን የሚያስገነዝብ በመሆኑ የውሉ ድንጋጌዎች የመብትና ግዴታ ዝርዝር ውስጥ ኃላፊነት ለመውሰድ ባለ ካርዱ ሂሳብ እንዲዘጋለት ማመልከት እንዳለበት በውላቸው ያልተካተተ በመሆኑ ከሳሽ ካርዱ መጥፋቱን ለባንኩ ባሳወቁበት ዕለት ባንኩ ባዘጋጀው ፎርም ላይ የሚስጥር ቁጥሩን መጻፉ የታመነ በመሆኑ
የካርዱን ሚስጥር ቁጥር ደግሞ የባንኩ ሰራተኞች በቀላሉ የማያውቁበት ምክንያት ባለመኖሩ የተከሳሽ ባንክ መከራከሪያ ተቀባይነት የለውም። በመሆኑ ፍርድ ቤቱ የክሱን ገንዘብ ከነወለዱ ዳሸን ባንክ እንዲከፍል ሲል ፍርድ ሰጥቷል። እንግዲህ ዳሸን ባንክ ልከፍል አይገባም፣ ይህም ውሳኔ አግባብ የለውም ይልና ይግባኝ ይላል። የይግባኝ ሰሚው ፍርድ ቤትም ግራቀኙ ካከራከረና ተጨማሪ የሙያ ምስክሮችን ከሰማ በኋላ የስር ፍርድ ቤትን የመጀመሪያ ደረጃ ፍርድ ቤት ውሳኔ ትክክል ነው ሲል አጽንቷል። አሁንም እንግዲህ ባንኩ በዚህ አልቆመም። እንግዲህ የይግባኝ ቅሬታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቢያቀርብም ሰበር ከስር ፍርድ ቤቶች ጋር ተመሳሳይ ፍርድ ሰጥቷል ማለት ነው። እንደ ሰበር ችሎቱ ትንታኔ እንግዲህ ደንበኛው ካርዱ መጥፋቱን ካሳወቀ በኋላ የሂሳብ ይዘጋል ጥያቄ አላቀረበም በሚል ከኃላፊነት መዳን ስለመቻሉ በግራ ቀኙ ውል ካለመመልከቱም በላይ ደንበኛው በባንኩ ፎርም ላይ የሚስጥር ቁጥሩን ከሞላ በኋላ ሚስጥርነቱ ስለሚቀር ተገቢ ያልሆነ ተግባር እንዳይፈጸምበት በባንክ በኩል ስለተደረገው ጥንቃቄ በባንክ በኩል የቀረበ ክርክር ሆነ ማስረጃ ባለመኖሩ ባንኩ ኃላፊ ነው ሲል ፍርድ ሰጥቷል። እንግዲህ በዚህ ፍርድ ላይ የታየው የባንክ ጉዳይ የኤቲኤም ካርድ አጠቃቀምን የተመለከተ ሲሆን በሕግ እይታ እንግዲህ የግንኙነቱ ምንጭ የውል ግዴታ ነው። በባንኩና በደንበኛው መካከል የቀደመ የቁጠባ ሂሳብ የውል ግንኙነት ያለ ሲሆን ይህ ግንኙነት በንግድ ሕጋችን በግልጽ እንደተደነገገው የአደራ ውል ግንኙነት ነው። ደንበኛው ባንኩን አምኖ ገንዘቡን በቁጠባ ሂሳብ መልክ ሲያጠራቅም ባንኩ ደግሞ ከሕጉ እንደተመለከተው እንደ መልካም አደራ ተቀባይ ደንበኛው ገንዘቡን በፈለገው ጊዜ የማውጣት መብትን የመጠበቅ ግዴታ አለበት። በደንበኛውና በባንኩ መካከል እንግዲህ የኤቲኤም ካርድ አጠቃቀምን በተመለከተ ያለው ውል የዚህ ውል ተቀጽላ ሲሆን ደንበኛው በቁጠባ ሂሳብ ግንኙነት ያገኘውን መብት የተሻለ እንዲጠቀም ለማስቻል ያለመ ነው። ከዚህ አንጻር ኤቲኤም ግንኙነቱ በባንኩና በደንበኛው መካከል ከተገባው የኤቲኤም አገልግሎት ውል በተጨማሪ ባንኩ ለደንበኛው የአደራ ሰጪ ግዴታ አለበት ማለት ነው። ደንበኛ ኤቲኤምን በተመለከተ ካርዱንና የሚስጥር ቁጥሩን የመጠበቅ ግዴታ አለበት። ይህን ግዴታውን ሳይወጣ ቀርቶ በኤቲኤሙ ከሱ ውጭ ያሉ ሶስተኛ ወገኖች ገንዘብ ከሂሳቡ ካወጡበት ኃላፊነቱ የራሱ የደንበኛው ነው። ነገር ግን ካርዱ ከጠፋና ለባንኩም በአንድም በሌላ መልኩ ይህ ደንበኛ ካላሳወቀ ባንኩ ኃላፊነት አይኖርበትም። ነገር ግን ካርዴ ጠፍቷል ብሎ ባንኩ ኃላፊነት የሚኖርበት ይህ ደንበኛ ካሳወቀበት ሰዓትና ቀን ጀምሮ ሂሳቡን የመዝጋት እንደዚሁ ክፍያ እንዳይፈጸም የማገድ ግዴታ አለበት። ነገር ግን ባንኩ ይሄንን ሳያደርግ ዝም ካለና ከዚህ ደንበኛ ሂሳብ ላይ ወጪ ከተደረገ ገንዘብ ባንኩ የመክፈል ግዴታ አለበት። ይህም እንግዲህ የፌዴራል ጠቅላይ ፍርድ ቤት በቅጽ 18 በመዝገብ ቁጥር 96/309 ላይ አስገዳጅ የሕግ ትርጉም ሰጥቷል። ሁሌም እንደምለው እንግዲህ ይህ አስገዳጅ የሕግ ትርጉም በሌሎች ፍርድ ቤቶች በሚሰጧቸው ውሳኔዎች፣ በሌሎች ተመሳሳይ ክርክሮች ተፈጻሚ የሚሆን ነው፣ እንደ ሕግ የሚቆጠር ነው ማለት ነው። ስለዚህ ውድና የተከበራችሁ ፕሮግራም ተከታታዮች ኤቲኤም ካርድ ጠፍቶባችሁ በጠፋው ኤቲኤም ካርድ ገንዘብ ከሂሳባችሁ ላይ ወጪ ከተደረገ አሳውቃችሁ መሆኑን ቅድመ ሁኔታ መቀመጡ እንደተጠበቀ ሆኖ አንደኛ ኤቲኤም ካርዳችሁ ወዲያው እንደጠፋ መዘናጋት የለባችሁም። ሄዳችሁ በጽሁፍ ማሳወቅ፣ ያሳውቃችሁበትንም በእጃችሁ ማስረጃ መያዝ አለባችሁ። ይህንን ከያዛችሁ የፈለገውን ያህል ብር ከባንክ አካውንታችሁ ቢወጣ ባንኮች የመክፈል ኃላፊነት እንዳለባቸው ማወቅ ያስፈልጋል። ይህንን ጠቃሚ ሆነና በተግባር የሚያጋጥም ችግር የሚዳስስ የሕግ ምክር ነው ዛሬ ያቀረብኩላችሁ። አብሬያችሁ የነበርኩት የእናንተው ጠበቃና የሕግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ቀን እንዲሆንላችሁ እመኛለሁ። ባባይ